በአርሲ አሰኮ በምክክር ኮሚሽኑ ስብሰባ እንኳን በተፈጸመበት ዕለት 3 ሰዎች በተገደላቸው ዘግበናል ከትናንት በስቲያ። ይሄ አስተዳዳሪው የአርሲ ዞን አስተዳዳሪ ሳይታሰር አይቀርም ምናምን እያሉ ሲያወሩ ነበር፣ ሲጽፉም ነበር አይቻቸው። እነሱ ምንድነው በተከታታይ ይሄን ነገር ስለተፈጸመ ሊገደል ሊታሰር ይችላል፣ ከባድ ወንጀል ነው አርሲ ላይ የተፈጸመው የሚል ነበረ። ይለይላችሁ ብሎ ሽመልስ አብዲሳ ትናንት ቁጡን ይሄ ነው ሰውየው ይሄ ነው የተገደሉትም 3 ኦርቶዶክሳውያን የተቀበሩት ይሄ ነው። እንግዲህ እስከዛሬው ሳናነሳው የምክክር ኮሚሽኑ ወተጀመረበት ዕለት ነው እነዚህ የተገደሉት። እና ሽመልስ አብዲሳ ምን አደረገው ሰውየው? ይሄ ሰውዬ ታሰረ ካላችሁ ያው በትናንትና ዕለት ሽመልስ አብዲሳ በአንድ ትልቅ መድረክ ላይ ከፍ ያለ ሽልማት አበርክቶለታል። በአርሲ ዞን መስተዳደር እያሳየ ላለው የአመራር ብቃትና እየፈጸመ ላለው ልዩ ተልእኮ የብልጽግናን ዓላማ የኦህዴድ ብልጽግናን ዓላማ በማሳካት በኩል ግንባር ቀደም ሚና በመጫወቱ በትናንትናው ዕለት ለሌሎች አርአያ እንዲሆን በሚል ከፍ ያለ ሽልማት ተበርክቶለታል። በተደጋጋሚ ተናግረናል ይሄን ነገር። በዚህ በአሁኑም አገዛዝ በቆየውም አገዛዝ የሚያሸልመው የሚያሾመው እድገት የሚያስገኘው ምን እንደሆነ ሁላችሁም ታውቃላችሁ። በተለይ በአሁኑ ሰዓት ላይ በኦርቶዶክስ ላይ መነሳት፣ ጸረ ኦርቶዶክሳውያን መሆን፣ በአማራው ህዝብ ላይ መነሳት፣ ይሄን ያደረገ በዚህ አቋሙ የሚታወቅ ጠንካራ በጸረነቱ የሚታወቅ ጠንካራ ኃይል ካለ ትልቅ ሽልማትና እውቅና ነው የሚጠበቀው። እና እናንተ ሞኞች ኢትዮጵያ ውስጥ ፍትህ ያለ መስሏችሁ፣ ኢትዮጵያ ውስጥ ህግ ያለ መስሏችሁ፣ መንግስት ያለ መስሏችሁ ሳይታሰር አልቀረም ሰሞኑን ጠፍቷል ያስሩታል ይሄ ሁሉ ህዝብ ደም ማፈሶ ዝም አይባልም እያላችሁ ስትገምቱ የነበራችሁ አንዳንድ የዋሆች ቁርጣችሁን ወቁት። ከፍተኛውንና ትልቁን ሽልማት ነው ከአስተዳዳሪዎች የተሸለመው። ሌሎች ይላል ሌሎች ዞን መስተዳድሮች ነው የሚያውስጥ እሱን አርአያ ምሳሌ ማድረግ አለባቸው አመራሮች ተብለው እና ኦርቶዶክስን መጨፍጨፍ አለባቸው። ይሄ ነው ሰዎቹ። እኔ እኮ በቃ በጣም እኮ ሊያሳብዱን ላይ በመግደል በምናምን ይሄንን በጣም እጅግ ጸያፍ ነገር አገሪቷ ውስጥ በማድረግ ማህበረሰቡ ሙሉ በሙሉ ልቡ ተሰብሮ አብዶ በቃ የነሱ ባሪያ እንዲሆን ማለት ነው። ወደ ምንም እንዳይንቀሳቀስ የሚያደርግ እጅግ በጣም ኤክስትሪም ከመሆኑ የተነሳ ማለት ነው ወንጀሉ እዛ ላይ ያደረሱን ነው። አሁን ሰዎቹ ሊታሰር ይችላል። ሌላ ሀገር ቢሆን ሊታሰር ይችላል። ኢትዮጵያ ባይሆን ሊታሰር ይችላል። ኢትዮጵያ ደግሞ በኢትዮጵያዊ ቢሆን የምትገዛው ሊታሰር ይችላል። ለህዝቡ ግድ ያለው መንግስት ቢሆን አገሪቷ ውስጥ ያለው ሊታሰር ይችላል። ሸኔ ነው የገደለው እነሱ ምንም የሉበትም መንግስት የለበትም የሚሉ ሰዎች እነሆ ይሄው ታዲያ ለምን አልጠየቀውም? ሸኔ ቢገድልም እኮ የአስተዳዳሪ እኮ በዛ ጉዳይ ላይ አደባባይ ላይ ወጥቶ የሞተ የለም የተገደለ የለም። ጭራሽ እኛን ነው የተናገረው። በነገር ላይ አደባባይ ላይ ወጥቶ ይሄ በውጭ ሀገር ሆኖ በሚዲያ ላይ የእንትን ለማድረግ የማህበረሰቡን ለማጠልሸት ነው ያለው። አርሲን ለማጠልሸት የእንትን ግጭት ለመፍጠር ምናምን የፈለጉ ናቸው ብሎ ኢሚዲየትሊ የአትሌቲክስ ምናምን ሩጫ አዘጋጀና በዛ ላይ ሚዲያዎችን ጠርቶ ይሄን እንደሰኮረ ማለት ነው። ልክ አብይ የሆነ ወንጀል ሲሰራ የሆነ ቦታ ላይ ፕሮጀክት እንደሚመርቀው እሱ ፕሮጀክት አዘጋጀ አጠዳድፎ ይሄው እንደምታዩት ነው ሩጫ እየተከናወነ ነው። ኦፍኮርስ አንተ ያዘጋጀውማ ይከናወናል። በዛው ልክ ያዘጋጀው ግድያም ደግሞ ተከናውኗል ነው የኛ ጥያቄ። እና ትክክለኛ እንደው እዛ መሀል እዚህ በኢትዮጵያ በምክክር በምንም እንደው ኬር የሚያደርግ ማህበረሰብ አለን ምናምን ብላችሁ መሀል ላይ የቆማችሁ ሰዎች በዚህቹ ቅጽበት የኢትዮጵያን የኦርቶዶክሶች ደም ሳይደርቅ በዚህ ደረጃ የአካባቢው አስተዳዳሪ መሸለም ምን ትርጉም ይሰጣችኋል? ምን ትርጉም? እኛም በጣም ቆይተን የነቃ ነው። ምን ትርጉም ይሰጣችኋል? ከዚህ በላይ ምንድን ማስረጃ ነው የምትፈልጉት? ይህ ሰውዬ ተጠይቆ ቢያንስ ኢንቨስቲጌሽን ሊሰራበት ይገባል። ቢያንስ ምንድን ነው የሆነው? ምን እያረክ ነበረ? በዚህ ጉዳይ ላይ አገራችን ስማችን በአደባባይ ላይ ሲጠራ እንደ አገዛዝ እንደ ብልጽግና እንደ ኦህዴድ ስንተች ገደሉ ስንባል ምን እያረክ ነበር ሳይሆን የተባለው ደግ አረክ ተብሎ ተሸልሟል። እና ምንድን ነው የምንፈልገው ከዚህ በላይ? ከዚህ በላይ እኮ ምስክር እኮ የለም። ከዚህ በላይ ምንም ምስክር የለም። የኢትዮጵያን ሕዝብ በዚህ ሁኔታ አጥፍቶ ጠፊ ነው እንዲሆን እያደረጉት ነው ያሉት።
ምክንያቱም ለማጥፋት ብቻ ነው እየመጡ ያሉት ማህበረሰቡ እንግዲህ እና አሁንም ማዝነው ማለት ነው። አሁንም ማዝነው ለሌሎች ትምህርት ይሆናቸዋል መባሉ ብቻ ሳይሆን አሁንም የሚያዝነው ቀጥታ ሄዶ ሌላ ሹመት ደግሞ እንዲያገኝ የቀሩትን በየመጠለያው ተደብቆ ያሉትን ያስገድላል። ምንም የሚያቆመው የለም፣ ያስገድላቸዋል። አይናችን እያየ ድረሱልን ብለዋል፣ ተናግረዋል። እነዚህን ድጋሚ ላናያቸው የምንችልበትን ምልክት ነው እያየን ያለ ነው እና በጣም ነው ማዝነው። እኔ በጣም እጅግ በጣም በሀገሬ በጣም ነው ማዝነው በዚህ ሁኔታ። ሌላም ፒክቸር አለ፣ ፎቶም አለ፣ ይሄም አለ። ይሄ ሽመልስን ፊት ተመልከችው መቲ፣ ምን እንደሚታይሽ ታውቂያለሽ? ኢቭን ቢሸልሙት እኮ በድብቅ እንኳን ማድረግ ይችሉ ነበር። ምን እንደሚታይ ታውቂያለሽ? ፊት ጋር ምን አባታችሁ ታመጣላችሁ? እልክ፣ ትዕቢት፣ ንቀት፣ ያው ሸለም ነው እናንተ አርሲ ያላቸው ያው ሸለም ነው የሚል ይሄ ነው የሚታየኝ ሁሉ ነገርና እርግጥ ይቺ ፊት ነገ ጧት አትኖርም። ይቺ ትዕቢት ነገ ጧት ትተነፍሳለች። ግድ የለም መርፌው አለ የሚያተነፍስ፣ እንደዚህ ያበጠን ጎማ የሚያተነፍሰው ስፒል አለ፣ ትተነፍሳለች። ፈጣሪም የዘሩትን ያሳጭላቸዋል። ይቺ ትዕቢት፣ ይቺ አስተያየት በለቅሶት ትታጠባለች፣ አትቀርም። የፈጣሪ ፍርድ አይቀርም እና ከድርጊት ሁሉ ጥጋብ እንትን ሁሉ ራሱ ሁኔታው ራሱ የሚያስተላልፈው መልእክት በእንትኑ የእልክ የጥላቻ የምናምን ነገር ነው እና በነገራችን ላይ ሌንጮ ለታ መጽሐፋቸው ላይ አንድ ነገር አይቻለሁ፣ እንዳለች ቃል በቃል ነው ማነባት። ታውቂያለሽ እንግዲህ ጃራ አባገዳ ጉዳይ እኛ ስንናገረው ሲያወግዙን ነበር ብዙዎቹ። ይሄ በጣም ኤክስትሪሚስት የሆነው ኃይል እንደምታውቂው ነው። ከኦሮሚያ ሆኖ ደግሞ ለብቻው ሃይማኖታዊ ለማድረግ የሚፈልገው ኃይል ሲመራ የነበረው ከኦነግ ተገንጥሎ ስፕሪት አድርጎ የራሱን ኃይል ያቋቋመው ነው ጃራ አባገዳ ማለት በነሌንጮ ጊዜ ማለት ነው። እውነተኛ ስሙ አብዱልከሪም ኢብራሂም ሐሚድ ነው የሚባለው እና አሁንም እንደ ኦሮሞ ታጋይ ምናምን ነው የሚያደርጉት። ሌንጮ ለታ ግን ምን ብለው ተናገሩ? ይኸው ከመጽሐፋቸው ነው፣ እኔ አይደለሁም ተመልካቾቻችን፣ በአዲሱ መጽሐፋቸው ነው። ሶስቱ የኦሮሞ ጠላት ብሔሮች በማለት ነው የሚተርኩት። ተመልከቱ የብሔር ፖለቲካ። በኦነግ ትግል ውስጥ የኦሮሞ ጠላት ብሔሮች የሚባሉት አማራና ሶማሌ ሁለት ነበሩ ይላሉ። ይሄን ያምኑበታል እሳቸው። ሆኖም ግን በምስራቅ ኢትዮጵያ በሐረርጌ ክፍለ ሀገር በጃራ የሚመራው የኦነግ ክንፍ ሀደሬን የኦሮሞ ጠላት አድርገው በመፈረጅ ሶስት ብሔር አደረጋቸው። ይህን አድርጎ በሺህ የሚቆጠሩ ወጣቶችን ሰብስቦ ለጦርነት እያሰለጠነ ሀደሬ አማራና ሶማሌ የኦሮሞ ጠላት እንደሆነ ይሰብካቸው ነበረ። በመደበኛም ሆነ የመደበኛ የጋራ ግንኙነታችን ወቅት ከጃራ ጋር ስንገናኝ ይላሉ አቶ ሌንጮ ለታ፣ ለጃራ ሀደሬ እኮ የኦሮሞ ጠላት አይደለም ብለን ብንወተውተውም ሌሎቹን አለ መስበኩን አልተው ስላለ ተውነውና እንደፈለገ አደረገ። በዛ ምክንያት ሀደሬ የኦሮሞ ጠላት ሆነ። እሱ ያን እየሰበከ እንደዛ አደረገበት። በኋላ ላይ በቅርበት ከሚያውቁት የሐረር ወዳጆቹ እንዳረጋገጥ ነው ከሆነ ጃራ አፍላ ጎረምሳ ሳለ አንዲት የሀደሬ ቆንጆ ወዶ ለትዳር ሲጠይቅ ወላጆቿ ልጃቸውን እንዲያገባት ስላልፈቀዱለት በቂም በቀል ተነሳስቶ ሀደሬን የኦሮሞ ጠላት በማድረግ በሺህ የሚቆጠሩ ወጣቶችን ሰብኮ ያዋጋ ነበረ ይላሉ የጃራን ፖለቲካ ሲተነፍስ። እኔ የገረመኝ ብሔረተኞች የራሳቸውን ጥላቻ ህዝብ ላይ እንደሚያደርጉ ምንም ጥርጥር የለውም። መጨረሻ ላይ ቦይፍሬንድ ገርልፍሬንድ ሲያጡ ከአንድ ብሔር ላይ የብሔር ጠላት እንደሚያደርጉት እምቢ ሲባሉ እናውቃለን፣ እንሰማለን። ትክክል ሊሆኑ ይችላሉ። የገረመኝ ግን ተመልከች፣ የብሔር ፖለቲካ ሲነሳ መነሻው ምን እንደሆነ ታውቂያለሽ? ህዝብን እንደ ህዝብ ጠላት አድርጎ ነው የሚነሳው። ቢያንስ ከዛ ህዝብ እንኳን ከዚህ ክፍል ያለው ከአማራ ያለው ገዢው መደብ ብሎ እንኳን አይነጥሉም። አይቻችሁ ከላይ ያለው ድሃው የአማራ ገበሬማ ምን ሆነ መቻለፈለት እንደኛ ተበድሯል ብሎ አይፈርጁም። በደፈናው ምን አሉ? አማራ ሶማሌና የሚለው ታምኖበታል አለ። ይሄ እኔም እስማማለሁ አሉ በዚህ እሳቸው። ሀደሬ ግን እኮ አይደለም አሉ። በጣም እኮ የገረመኝ ነገር ነው። ከአሁን በፊት ስለ ቤት ሰራተኛቸው የጻፉትን አይተነዋል። አማርኛ እንዳታስተምርብኝ ብዬ አባረርኳት ያሉት ልጆች አማርኛ ሲናገሩ ሰምቻለሁ። አሁን ደግሞ የብሔር ፖለቲካ በጣም ጸያፍ
ነብዩ መሐመድ ጥንብ ናት ያሉት ይሄ ነው። በቃ ህዝብን እንደ ህዝብ በጅምላ አማራውና ሶማሌው የኦሮሞ ጠላት ነው ደምድመናል። እንትና ግን አደረን ጨመረብን ጃራ። እንግዲህ ጃራ ማለት ያው ከኦሮሞ ከዛ በኋላ ወጥቶ ይሄ ወደ ሙስሊም እንትን የገባው ማለት ነው። ኦሮሞን ይዘው የእስልምና መንግስት አቋቁማለሁ የሚለው ኃይል ነው የጃራ ፖለቲካ ማለት ነውና እሳቸው ዛሬ ነቀፉት፣ አወገዙት። ሌላ ሰው ቢያወግዘው የጃራ ፖለቲካ ወቀሳ ነበር የሚደርስብን ማለት ነው። ብሔረተኛ ማለት ሴት ጠይቆ እምቢ ሲባል የእሷን ዘር በጠላት የሚፈርጅ ብሔረተኛ ማለት አንድን የሰው ዘር በሙሉ አንድን ኤትኒክ ግሩፕ በስራው በምኑ ሳይሆን በማንነቱ አሁን ያለው ግድያ ያየሽው ከዚህ የተቀዳ ነው። ድሃዎቹ ምን አደረጉ፣ እነገሌ ምን አደረጉ፣ ይሄኛው ምን አደረገ ብሎ አይመረምርም፣ አይለይም። ዘሩ ከዛ ከሆነ ሁሉም ጠላት ነው ብሎ የሚደመድም እጅግ አደገኛ ፖለቲካ ነውና ያን ደግሞ በኩራት ሲጽፉት እኔ በጣም ነው የሚያገርመኝና እንዲህ አይነት የብሔርተኞች አስተሳሰብ ማለት እንደዚህ አይነት ቆሻሻ አስተሳሰብ ነው የሚለው ለመናገር ነውና ዛሬ ወገኖቻችን የሚገደሉት በከዚህ አስተሳሰብ በተቀዳ ኃይል ነው ልጅ ነው። አይ እንኳን ተናገሩት የሚንቀሳቀሱበትን የፖለቲካ አጀንዳ እንዴት አድርገው ህዝቡን ወደ ገደል የሚከቱበትን ግላዊ ፍላጎት በደንብ የገለጸ ነው። በዚህ አጋጣሚ አንድ ጊዜ ትዝ ይልህ እንደሆነ የሆነ ጊዜ ላይ በወያኔ ጊዜ እየወጣ አንድ የኦሮሞ ታጋይ ምሁር የሚባል እየወጣ እኛ እኮ ዩኒቨርሲቲ እኮ አማራ ሴቶች አይቀርቡንም ነበር ብሏል። ሻይሉ ኦሮሞ ስለሆነን አይቀርቡንም ነበር እና ቢሉን ነበር የሚል ነገር በጣም ታዋቂ ተንታኝ መጽሐፍ የጻፈ ምናምን ቲንክ ፕሮፌሰር ሳይሆን አይቀርም። አሁን እርግጠኛ ስላልሆንኩ ነው ከሌላ ሰው ስም ጋር ተጋጭቶብኝ ነው። የምታስታውሰው ከሆነ ታስታውሷል። እና እኛ አማራ ሴቶች ራሱ ይጠሉን ነበር አይቀርቡንም ነበር የሚል አስተያየት ሰጥቷል። ፓብሊክሊ ማለት ነው በአደባባይ እና እምቢ ስላሉ ነው በዚህ ደረጃ አማራ ካልተወገደ ብለህ በየአካባቢ በየመድረኩ የምጮህ ነው ጥያቄው። ሴቶች እምቢ ስላሉ ከዛ እንደውም ብዙ ሰዎች ፊቱን ምናምን ይሄን ፊት አልቀበልም ብለው ቢሆንስ ከዘር ጋር ለምን ታገናኘዋለህ? እንደውም ብዙዎቹ ሲቀልዱበት የአዲስ አበባ ልጆች በዚህ ጋቢና እኮ የትኛውም አካባቢ ለማግኘት አይቻልም። ያው አድማጭ ተመልካቾቻችን ጋቢና ማለት ፊት ማለት ነው እና በዚህ ጋቢና እኮ ብዙ ሴቶች እምቢ ሊሉ ይችላሉ፣ ለምንድን ነው ከዘር ጋር የምታገናኘው እያሉት ነበር። እና ፐርሰናል የሆኑ ጉዳያቸውን ነው እንግዲህ አሰልጥነው ወጣቶችን አሰልጥነው አዲስ አበባም ያሰልጥናሉ። እንጦጦ አካባቢ ምናምን ኦነጎች ያሰልጥኑ ነበር ታውቃላችሁ። በየቦታው አዲስ አበባ ያሰልጥኑ ነበር በወያኔ ጊዜ። ስልጠናቸው ምን መሰለ? አማራን ጠላት ነው። በጣም እኮ የሚገርም እኮ ነው። ሱማሌ ጠላት ነው፣ አማራ ጠላት ነው። እንደዚህ አይነት ስልጠና አለ። እንዴት ነው ወደፊት በዚህ ሀገር ላይ እኩልነት ከሌለ እኩልነትን ፈልግ፣ ታገል፣ ጠንካራ ሁን፣ ሰብአዊ መብትን አስከብር ምናምን ነው የሚባለው። እከሌ ጠላት ነው የሚል ስልጠና ዝም ብሎ በደመነፍስ ሄዶ መግደልና መሞት ብቻ ነው የሚያስመኘው ለወጣቱ ነው። ለዚህም ነው ይሄ አስተምሮት ነው ዛሬ ቅድም በአርሲ በዚህ ላይ አሪሱ ላይ ባይዘው አሁን ያልከው ግለሰብ እጁ አለበት። አሁን ዶክመንቱን ላወጣ እየፈለግኩ ነበር አልቻልኩም፣ ግን አለኝ በደንብ ተጽፎ እነማን 3 አካሎች ናቸው እዛ ውስጥ ያሉት ከመንግስት ጋር። አንደኛው ይሄ ነው ከኦሮሞም በላይ የሃይማኖት የሙስሊም የእስልምና መንግስት ነው መገንባት ያለብን አርሲ ላይ የሚል እንቅስቃሴ ነው። በጣም ኮኔክሽን አለው። በዚህ አጋጣሚ በጣም በሚያስደነግጥ ሁኔታ ከሌሎችም ጽንፈኛ አካላት ላይ ውጭ ካሉ ጋራ አንድ ላይ ነው የሚሰሩ። ይህንን አብይ ያውቃሉ፣ ግን ይፈልጉታል። ይሄንን እንዲሆን ስለሚፈልጉ እዛ አካባቢ ያለው ጭፍጨፋ በዚህ አጋጣሚ እነሱ ሳይለፉ ማለት ሳይደክሙ እያደረገላቸው ስለሆነ ከአስተዳደሩ ጋር ተባብሮ ነው ይህን የሚያደርገው። በደንብ ነው የሚያደርገው። በደንብ ተጽፎ ከውስጥ ነው የተላከልኝ መረጃው። ሌላ ጊዜ አቀርበዋለሁ። እና እኔ አሁን ይህንን ፕሮግራም የሚከተሉ ኦሮሞም አማራ ሁሉም በእንደዚህ አይነት ተራ ሰዎች በግል ፍላጎታቸው ህዝብን ለማጫረስ በዚህ ደረጃ የሚሰሩ በጣም የሚያሳፍሩ በጣም ደደቦች፣ በጣም ማዝ ነው። ሰው ለግል ፍላጎት እንዴት ነው ህዝብ ለህዝብ ዘላቂ ጦርነት ውስጥ እንዲማገር ነው ያደረጉት። እነዚህ ሰዎች ያልፋሉ እና ሌንጮ ለታ ያልፋሉ። ይኸው እስካሁን ድረስ በስተርጅናቸውም አልተመለሱም፣ ይቅርታም አላሉም። ይሄ ነገር ተሳስተናልም አላልም። አንዳንድ ቦታ ላይ ድሮ ልጅነትም ነበር የውጭ ፕሬሸርም ነበር የሚል ኢንተርቪው ከአቶ ሌንጮ ለታ አይቻልም። ግን አሁንም እስከ መቃብራቸው ድረስ ነው የኢትዮጵያን የመፍረስ ፍላጎትና የአማራንና የኦርቶዶክስን መውደም የሚፈልጉት እስከ መቃብራቸው ድረስ።
ስለዚህ አዲሱን ትውልድ መንቃት አለበት። ወንጀል ግን አሰርተውታል። ስለዚህ በወንጀሉ ነገ ላይጠየቅ ይችላል ወይ ነው። ነገ እኛ እነሱ የዛሬ 100 ዓመት ሴትም ቢያለችን ብለው በጻፉት ትርክት ይሄ ሁሉ ሰው ከወደመ እነሱ ባነሳሱት ትውልድ እኛ በህይወት እያለን በቪዲዮ እየተቀረጸ የገደሉትና የጨፈጨፉት ደግሞ ምን ያህል ዋጋ እንደሚከፍሉ እኔ በጣም ያስፈራኛል ሳስብ።